ላክልኝ ልምጣ። አይሆንም። ታዲያ እኔ ጨነቀኛ። ሞገስ ፈራሁን። የሁሉም ነገር እያስጨነቀኝ ነው። የዛሬን ብቻ ነው የዛሬን ብቻ ነው ለብቻሽ የምታድሪው። ነገ ይለያል። ብሩክም ነገ እናገኘዋለን። ይሄ ነገር ማብቃት ስላለበት ነገ ጀመረሽ ነጻ ትሆኛለሽ። ዛሬን አያሳድረኝም። ይሄን ቤት ለቤት እየፈለገኝ ነው የሚሆነው። ፖሊስ ማን ነው? እሱ ቤት ለቤት የሚፈትሸው። አንድ ሰው ከሌላን ሰው ቤት ገብቶ ፍተሻ ለማድረግ እኮ የፍርድ ቤት ወረቀት ያስፈልገዋል። እሱ ህግ አያውቅም። እሺ ሉላ፣ ምን ላድርግ? ልምጣ? አዎና፣ ወይ አንተና ወይ እኔ ልምጣ። አሁን ካገኘኝ ሞገስ ይገለኛል። ይኸውልሽ ሉላ፣ ተረጋጊ። ምንም አይፈጠርም። እኔ ሲከታተለኝ ነው የነበረው። ደግሞ ምናልባት ከመጣ ወይም በሮሽ ከተንኳኳ ደውይልኝ፣ በፍጥነት እደርሳለሁ። ሉላ አትፍሪ። እሺ ሉላዬ፣ በቃ አትፍሪ። ነገ ጠዋት እመጣለሁ። ቤት እስከመጣና ድምፄን እስክትሰሚ ድረስ ግን በሩን ለማን እንዳትከፍቺ። ደግሞ ያለውን ምግብ ብይሽ። አንተ እስክትመጣ ድረስ ምንም አልበላም። እሺ፣ ነገ እመጣለሁ። ዛሬ ግን ሽፍንፍን ብለሽ ተኝ። አትፍርሺ ሉላዬ። እሺ፣ ደህና ደር። እዚህ ተኝ ቅድስት። ቅድስት ለዘመናት ፍቅሯን በሆዷ ደብቃ ስትኖር ነበረ። ነገር ግን ጊዜው ደረሰና ብሩክም ልጁን አሳክሞ መጥቶ አሁን ወደ ቤተሰቦቿ መሄድና እንዲሁም ደግሞ ማግባት መውለድ እንደምትፈልግ ስትነግረው ለምሳሌ የከፈለችውን መስዋዕት ደግሞ ብዙ ነገሮችን ሲሰማና በተለይ ደግሞ ያደረገችው ገንዘብ ሲያጥረው ልታደርግ የነበረውን ነገር ሞገስ ሲነግረው በጣም ነበረ ብሩክ የደነገጠው ማለት ነው። ይቺ ልጅ ምንም የምታውቅ ልጅ አይደለችም እና ስለዚህ በተለይ የእሷ ውለታ በጣም ከባድ ነው ብሎ ስላለው እሷ መውለድና እንዲሁም ማግባት እንደምትፈልግ ቤተሰቦቿ በተደጋጋሚ ትዳር መያዝ እንዳለባት ሲነግሯት ያንን ስትነግረው እንግዲህ ሸኘኝ ልሂድ ስትል መሸኘት አልፈለገም። ከሱ ጋር እንደምትሆን ምንም ነገር እንደማያጎልባት ቃል ገብቶላት ከሱ ጋር እንድትሆንም ተስማምታ ፍቃደኛ ሆናለች። ነገር ግን ደስ በሚል ሁኔታ ብሩክም እንደዚች አይነት ሴት ይገባው ነበረ። ያው ወደ ክላሴ ሄጄ መተኛት አለብኝ ስትል እዚሁ እኔ ጋር ሁኚ አትፍሪ ሲላት እሺ ነበረ መልሷ። ሰላም ሰላም፣ ውድና የተከበራችሁ የቻናላችሁን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ በባለፈው ሞገስ እና ዝና ተገናኝተው እንደ ወንድና እንደ ጀግና የብሩክን መሳሪያ ይዞ ነበረ። መሳሪያ ይዞ ዝና ካጠገቡ ከፊት ለፊቱ ቆሞ ተኩስብኝ፣ ምን ነው ሉላ ካንተ ጋር ስትሆን ወንድነት አስተማረች አይደለ እያለ በተደጋጋሚ ሲነግረውም እንዳትጠጋኝ እተኩሳለሁ ሲታዳ ለምን ታወራለህ? አትተኩስም እንዴ እንደ ወንዶቹ? እኔ ለሉላ መሞት አያንሰኝም፣ ብሞትላትም የሚያንስላት አይደለችም። ለሉላ መሞት ምንም አይደለ ለእኔ ሲል ነበረና ሲጠጋው፣ ነገር ግን ሞገስ ያው መሳሪያውን ይዞታል እንጂ ሰዎች ላይ ምንም አይነት ጉዳት ማድረስ አልፈለገም። ሞገስ ደግሞ መሳሪያ በጣም ይፈራል። ድሮንም መያዙ ራሱ ማህሌት በጣም ነው ያስገረማት። ለኤፍራታ ደውላ መሳሪያ ስሙ ሲጠራበት እንዴት እንደሚሆንና እንደሚርበተበት ታውቂ ነበር፣ ነገር ግን መሳሪያውን ይዞታል ብላ ነበረ እየተገረመችውና እየደነገጠችው። እንግዲህ እንዳትጠጋኝ እገልሃለሁ በሚልበት ሰዓት ግደለኝ እያለ እሱም ሲጠጋው ማህሌት መሳሪያው ይዟል እባክህ ይገልሃል እያለች በምትይዝበት ሰዓት ሞገስ ሩጫውን ነበረ የቀጠለው። ያው በዛም በዚህም እያለ ለማምለጥ ቢሞክርም አልተሳካለትም ነበረ። በስተመጨረሻ እድል ቀንቶት የቆመ መኪና ሲያገኝ ያንን መኪና አስነስቶ በዛ መኪና ማምለጡ ጠቀመው እንጂ በዝና እጅ ቢገባ በጣም ከባድ ነበረ።
በተለይ ብዙ ጊዜ ስለሆናት አሁን ሉላ ተወጣች ከቤት በጣም ከባድ ጉዳት ነው የሚያደርስበት። ምክንያቱም አሁን ካገኘው ቀጥታ ግድያ እንዲሞት ብቻ ነው ማድረግ ፈልገው። በሱ ምክንያት ሉላ ጋር በሰላም መኖር አልቻለም። እሱ ስላለ ነው እኔ ሉላ ጋር በሰላም መኖር ያልቻልኩት ነው የሚለው እና እንግዲህ ለዳጣ ደውሎላትና ብሩክ እንዲደርስለት ነግሮታል። የግዴታ ከሱ ጋር መገናኘት አለብኝ፣ አብራችሁ መምጣት አለባችሁ ብሏታል። የት ስትለው አይ ለዛሬ የለህም አምልጫለሁ፣ ነገር ግን ሉላ ያለችበት ሰፈር ላይ ቆመዋል። በእርግጠኝነት ሉላን ለመውሰድ ፈልጎ ነው እና እዛ ሰፈር ይሆናል። አሁን እንዳትሄዱ፣ እኔ በሰላም እንደርና ጧት ተገናኝተን ጧት ሄደን ሉላን እናወጣታለን። እባክሽን ብሩክን ንገሪው ዳጣ ነበር ያላት ማለት ነው። ምንም እንኳን ጓደኝነታቸው ውስጥ መቃቃር ቢመጣም ነገር ግን ብሩክ ለሱ ምን ያክል ወሳኝ እንደሆነ ስለሚያውቅ እሱ እንዲደርስለት የእሱን እርዳታ እየፈለገ ይገኛል። ለሞገስ ደግሞ ከዚህም በላይ ይገባዋል። ምክንያቱም ምሳሌ ዛሬ ላይ ቁማ እንድትሄድ ያደረጋት እሱ ነው እና ያለ የሌለ ንብረቱ ሽጦ በዛ ላይ ደግሞ ማህሌት እንዳታሳግደው ያደረገው ትላልቅ ነገሮች አሉ። ትልቁን ሚና የተጫወተው እሱ ነው። በሱ ምክንያት ተሳክቶለታል። ልጁን አሳክሞ ስለመጣ ደግሞ ከአሁን በኋላ ዝና የሚባልን ሰው ብሩክ ማስወገድ አለበት ማለት ነው። ሉላና ሞገስ እስከ መቼ ነው እንደዚህ እየተሰቃዩ የሚኖሩት? እስከ መቼ ነው እየተሳቀቁ የሚኖሩት? እንግዲህ ዝና ማህሌትን እንሂድ እባክህን፣ እዚህ ሰፈር ሉላ አትኖርም፣ ብትኖር ጥሏት አይሄድም ብላ ስትለው በጭራሽ እዚህ ሰፈር ነው የሚኖሩት ሁለታቸውም። አሁን እሱ አምልጧል። እሷን የት እንደደበቃት በየቤቱ እየገባን እንፈትሻለን። በተደጋጋሚ ልጆቹንም ንገሪያቸውና ይህን ሰፈር መክበብ አለብን። ስለዚህ ሉላ የትም አይደለችም፣ እዚህ ሰፈር ናት። ከዚህ ሰፈር አልወጣችም። እሱ ነው ፈርጥጦ የወጣው እና ሉላን ማግኘት አለብኝ፣ ሰላዮቹን በአጠቃላይ እዘዣቸው ብሎ ነበረ እያላት ያው እዚህ ሰፈር ላትኖር ትችላለች ብላ ስትለው ግን አንቺ አይመለከትሽም፣ ምን ያዝዝኩሽም ብቻ አድርጊ። አሁን እኮ እኔ ቤተሰቦች ይሄንን ነገር አያውቁም። እስከ ዛሬ ሉላ ወጥታ ይሄን ያክል ጊዜ ከኔ እጅ እንደወጣች አያውቅም። ወይኔ አባቴ ሲል ነበረ። ምክንያቱም አባቱ እንደዚህ አላስተማረውም፣ እንደዚህ አላሳደገውም። ሁሉንም ነገር በጉልበቱ እንዲወጣ ሁሉንም ነገር ከሱ በላይ ጀግና እንዳይኖር አድርጎ በቃ በሱ ቤት አሁን እሱና እሱ ብቻ ጀግና ማለት ነው። ነገር ግን እሱ ጀግና እንደሆነ ሁሉ ከሱ የበለጠም ጀግና አለ። በተለይ ደግሞ ብሩክ ለልጁ ብሎ እንጂ አንገቱን የደፋው ማንንም የሚፈራ አይደለም። አሁንም ቢሆን ልጁን ስላሳከማት ቅድስትም ከጎኑ ስላለች በእርግጠኝነት ሞገስና ሉላ አብረው የሚሆኑበት ቀን ሩቅ አይደለም። በዛ ላይ መካከላቸው ደግሞ ዳጣ ትልቁን ስራ እየሰራች ከሞገስ ጋር እየተደዋወለች ከብሩክም ጋር ሁና ነገሮችን በስራ ሰዓት እያስሄደች ነው። እንግዲህ ማህሌት በጣም ደንግጣና ፈርታ ለኢፍራታ ደውላላት ነገሮችን ስትነግራት በጣም ነበር የተገረሙት ሁለታቸውም። ወደ ቤቷ ሄዳ ነበር። ግን በአንቺ እንዝላልነት ካመለጠ አለቅሽም፣ ቤቱን እርሽው እንዳታስቢ ብሎ ስላላት አብሽር አታስብ ነበር ያለችው ማህሌት ማለት ነው። ወደ ቤቷ ሄዳለች። ያው ዳጣም ስላላገኘችው ወደ ቤት ሄዳ ቅድስት እና ብሩክ አዲስ ፍቅር ላይ ናቸው። ነገራቶቹን ይዘዋል። ጠጋ ጠጋ ማለት ያኔ በጣም ነው ደስ የሚሉት። በተለየ ትናንትና የሌለ ነበር። ቅድስት ለብዙ ጊዜ ትወደዋለች፣ ለማንም አልተናገረችም ነበር። ነገር ግን ዳጣ ከሁኔታዋ በደንብ ነበረ የተረዳቻት እንደምትወደው ማለት ነው። ያው ዳጣና ምሳሌ ሌላ ክላስ ሆነው ብሩክና ቅድስት ደግሞ ሌላ ክላስ ሆነው እያንዳንዱ ነገራቶች ሲያወሩ ነበረ። በተለይ ብሩክ ያለው ነገር ማንኛውም ወንድ እንደዚህ ቢያደርግ ብዬ ነው የምለው ማለት ነው። ከአሁን በፊት የምወደው ሰው አለ ብለሻል። የምትወጂው ሰው ካለ በልብሽ እኔ መካከል መግባት አልፈልግም፣ ከሌለ ግን እኔ ብቻዬን ነኝ እንደምታየው ነበረ ብሎ ጥያቄ ያቀረበላት ማለት ነው። ምክንያቱም አንቺ ቆንጆ ነሽ፣ በጣም የተረጋጋሽ ሴት ነሽ። እንዳንቺ አይነት ሴት የትም ተፈልጎ አይገኝም።
ግን በግድ የሚሆን ነገር የለም። የምወደው ሰው አለ ስላልሽ ያ ሰው በመካከል ካለ በዛ መካከል ጣልቃ አልገባም። ቤተሰቦችሽም እውነት አላቸው። ምንም የሚጎልሽ ሴት አይደለሽም። አግብተሽ መውለድ አለብሽ፣ ዘርሽን መተካት አለብሽ። እውነታቸውን ነው ነበር ሲላት፣ በቃ በስነ ስርዓት ነው ሁሉንም ነገር ሲጠይቃት የነበረው። ያው ሁኔታዋንም ሲያይ በጣም ፍሬሽ ናት ለዚህ ነገር። ከዚህ በፊት ምንም አይነት ነገር እንዳልጀመረች በጣም የምታስታውቅናት። ምክንያቱም ለሱ ይሄ ቀላል ነው የሚሆነው ማለት ነው። ሁኔታዋ በጣም የሚያስፈራ ነበር እና እሱም ብዙም አልተጫናትም። ግን ለዛሬ ካሁን በኋላ ጋሼ ማለቱን ብትተይ እዚሁ እኔ ጋር ብታድሪ ነበር ያላት። ወደ ክላስ ባትሄጂ ሲላት እሷም መሄዱን አልፈለገችም። ምክንያቱም በጣም ተወደዋለች። እንግዲህ ቅድስት እና ብሩክ አብረው በነበሩበት ሰዓት ምሳሌ ከዳጣ ጋር አውርተው ስለነበረ ምሳሌ ወደ ክላስ ስትመጣ አብራቸው ስታይ እንዴ ቅድስት ክላስሽ እኮ እዚህ አይደለም ስትላት፣ በነገራችን ላይ የሆነ በቃ ደስ ያላላት ነገር ነበረ የመሰለኝ መጀመሪያ ላይ አስተያየቷ በጣም ያስፈራ ነበር። እንግዲህ ጥያቄውን ስትጠይቃቸው ጥያቄውን በአግባቡ መልሰውላት ስለነበረ ቅድስትም ወደ ዳጣ ጋር ሄዳ ቅድስት አባዬ ክላስ ናት ምናምን ስትል፣ አየሽ እናትሽ ሊያደርጋት አስቧል አላልኩሽም? ቆይ ቅድስት እናትሽ ብትሆን ምን ይመስልሻል ስትላት፣ ቅድስት እኔ እናቴ ብትሆን ደስ ይለኛል። ደግሞ እኮ በፊት ታክመሽ ስትመጪ ማየት የኛለሽ ብላለች። እናቴ ከሆነች ደግሞ በጣም ነው ደስ የሚለኝ። ትምህርት ቤት ወስጄ አስተዋውቃታለሁኝ ጓደኞቼን እናቴ እያልኩኝ። ለካ አንቺም እንደዚህ ትይ ነበረ። አንቺስ በአንድ የሆኑ ተስፋ ቆርጠሻል። እኔሳ እያለች ወደ ራሷ ተመልሳ ነበረ ዳጣ። ምክንያቱም ያው በህይወት ትኑር አትኑር እናቷ የምታውቀው ነገር ስለሌለ የእናት ነገር ሁልጊዜ ጥያቄ ነው የሚሆንባት። ይችኛይቱ ደግሞ ምሳሌ እናቷን በሞት ስላጣቻት ተስፋ ስለቆረጠች ጓደኞቿ ጋርም አላስተዋወቀቻትም እናት ስለሌላት ማለት ነው። እና ያ ነገር በጣም ተሰምቷት ነበረ። እንግዲህ ምሳሌ የልጅ አዋቂ ናት፣ እንደ ልጅ አይደለችም። በጣም ጎበዝ ልጅ ናት። የብሩክን የአባቷንና የቅድስትን ሁኔታ ስላየች እኔ ዛሬ ከነሱ ጋር አላድርም ዳጣ ከአንቺ ጋር ልደር ስትላት ነበረ። ዳጣም ኧረ እኔ ስራገጥ ነው የማድረው እረግጥሻለሁ ስትላት፣ አንቺ አህያ ነሽ እንዴ የምትራገጨው ምናምን ስትላት ነበረ ማለት ነው። እኔ እኮ በህልሜ ነው ስትላት፣ በቃ እኔ ቅፍ አድርጌሽ ነው የምተኛው እና እንዳትፈሪ እኔ ጋር እናድራለን ምናምን ስትል ነበረ ማለት ነው። ምክንያቱም አባቷንና ቅድስትን ሄዳ ላለመረበሽ ነው ይሄንን ያለችው። በጣም ያስገረመችኝ እዚህ ላይ ያው የድራማ ነገር ቢሆንም ደስ የሚል ነው ማለት ነው። እንደ ልጅ ሳይሆን ልክ እንደ ትልቅ ሰው አውቃ ይሄንን በማድረጓ በጣም ነው ደስ ያለው። ያው ለብሩክ ብዙ ነገር ሆናለች። እሱ እንዳይታሰር እስር ቤት ገብታለች። ገንዘቡን ለማገኘት ስትል ራሷን አሳልፋ ልትሸጥ ነበረ። ብሩክ ያው ሞገስ ደረሰለት እንጂ ማለት ነው። እና የሞገስ እና የሉላ ችግር ተፈትቶ እነሱ አብረው የሚሆኑበት ቀን በቅርብ ብናይ፣ እንዲሁም ደግሞ ቅድስትና ሞገስ ያው ከሉላ ጋር ይሆናል። ቅድስት ደግሞ ከብሩኬ ጋር ሆና የምናያቸው ቀን ቅርብ ቢሆን፣ እንዲሁም ደግሞ የዳጣ የዘመናት ጥያቄዋ ተመልሶላት ደስተኛ ሆና እሷም ቤተሰቦቿን አግኝታ ተደስታ ከዛ በኋላ ደግሞ ወደ ትዳር ብትገባ በጣም ነው ደስ የሚለው ማለት ነው። ምክንያቱም አሁን ወንዶችን የማትቀርብበት ምክንያት አላት። ወንዶችን ለመቅረብ ፍላጎት የላትም ዳጣ። ያ ነገር የሆነው ለምንድን ነው? ወንዶቹ ምናልባች ወንድሜ ቢሆን የሚል የሆነ በቃ ዘመዴ ቢሆን የሚል ፍራቻ ስላላት ሰው አትቀርብም። በተለይ ወንድ ልጅ ማለት ነው። በጣም ነው የምታሳዝነው ሀቂቃ ዳጣ። እና ያው የቅድስትና የብሩኬ ነገር በጣም የሚያስደስት ነው። እንግዲህ ለዛሬ እንደምንም ብለሽ አብሽሪ አትፍሪ ብሏታል ሉላን ሞገስ። ለዛሬ እንደምንም ብለሽ ተለይተሽ ካደርሽ እኔ ነገ በጧት እመጣለሁ ከብሩኬ ጋር፣ አትፍሪ ሉላ አይዞሽ አብሽሪ። እኔ አሁን ብመጣ
ተመምጣት ከፈለግሽ እመጣለሁ፣ ግን ለሚፈጠረው ነገር ሪስክ ተወሰድሽ ብሎ ሲላት ፈራች። ግን ተሱቅ ተለይታ ማደርም ደግሞ በጣም ነው ያስፈራት ማለት ነው። ብቻ የነሱ ፍቅር በጣም ፈተና የበዛበት ነው የሆነው። ያው ፈተና የበዛበት ፍቅር ደግሞ መጨረሻው እንደሚጠነክር ምንም ተስፋ የለም። በእርግጠኝነት የመጨረሻው ያማረ ነው የሚሆነው ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን ማጥቆር አትርሱ። ለልጅ ቡቤ አዲስ የሆናችሁ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።